ከኔ የመጣው እዚህ አዲስ አበባ የምኖረው ከሚዛን ነው የመጣሁት። ከማን ጋር ነው ዛሬ እዚህ የመጣው? ብቻዬን ነው የመጣሁት። ዝም ብሎ በቃ ሲጨንቀኝ ነው ሲደብረኝ አሰብኩ ማረጋውን ነገር ሳጣ ዝም ብዬ ቀጥታ መንገዱን ይዤ መጥቼ እዚህ አዲስ አበባ ደረስኩትና ወደዚህ ታጠፍኩት። ከዛ ሰው ቸርች ሲመጣ መጽሐፍ ቅዱስ የመጣውን ልጅ አየውና ታች አለ ተከትዬው መጣሁ። ዝም ብለህ አዎ ቸርች ብለህ አይደለም የመጣው? አዎ መጽሐፍ ቅዱስ ሲመጣ አይቼ ተከትዬ መጣሁ ዝም ብዬ። ዋው ዛሬ አንተ ቀን ነው። አሜን። እኔ በተስፋ በቆረኩበት ሰዓት ነው ጌታ የደረሰልኝ። በቃ የመጨረሻ ደረጃ ላይ ዛሬ ወዲህ በቃ የመጨረሻ በቃ ምንም ብዬ ልናገር በማልችለው ቋንቋ ማለት ነው። ወይኔ ኢየሱስ በቃ ደረሰልህ እኮ አባ። ለጌታ ብቻ ነበር ባወራው ከጌታ ጋር ብቻ በልቤ ለዘመድ ብናገር አያምነኝ አስተምሮኝ ለዚህ ያደርሱ። በቃ ነገሮቼ ሁሉ ከእውቀት አልጎደልም። ከዘመድ አላጣሁኝ። ግን በቃ ወዮ ምን ብዬ ላውራዩዬ። ስማ አንተ ልጅ፣ እኔ እንደ ነብይ ተነብያለሁ በአንተ ላይ። ታምናለህ? አዎ አሜን። ታምናለህ? ያንተን ፍጻሜ እያየሁ ነው የምናገረው። አሜን። የሚቀጥለውን መንገድ በመንፈስ እያየሁ ተነብያለሁ። አሜን። የሚገርምና የሚገርም መንገድ ይታየኛል። ሃሌሉያ። ይሄ ሰው እንደ ኤልያስ ከወደቀበት እሞታለሁ ብሎ ከተኛበት ተነስቶ ረጅም መንገድ ይሄዳል። ከዛሬ ጀምሮ የሚጠብቀው መንገድ የተአምራት መንገድ ነው። እግዚአብሔር የዚህን ሰው ባጀት ያዘጋጃል። ኧረ አሜን ይበል አንድ ሰው። ትናንት ማታ ጨንቆኝ ማለት ነው ጓደኛዬ ልጅ በከስከስ ደብሮኝ ውጭ ሁሉ ነው ትናንት ማታ ደግሞ ፎጣ ሁሉ እዚህ ያስቀመጥኩ ሻይ በረዳ ፎጣ ውጭ የራሴን ፎጣ ቤት ኪራይ እሱ ነበር የተከራየና ከሱ ጋር እያደረጉ ማታ ሄደው ብር አብረን ጨፍጭፈን ጨረስን። ከዛ በኋላ በቃ ደበረው። እኔ እጄ ለሊት ሳንጓጓም አያስገባኝ አምሽቼ ነው የምገባው። 6 ሰዓት ብራችንን ጨርሻለሁ። 30 ምናምን ሺህ ብር ነበር የላይሰንስ ያከራየሁት ለ6 ወር ማለት ነው። እሱን ጨርሰን በቃ ደበረው። እኔ ሴት ሳንጓጓ ምናምን በቃ እየደበረ ትናንትና ጠዋት ፌስታል እንትን ይዤ ወጣሁትና ፎጣዬ እንደውም ካላስገባ ውጭ አድራለሁ ብዬ ውጭ አድሬ አሁን ጌታ ምስክሬ እዚህ ፎጣ አስቀምጬ ነው የመጣሁት። ውጭ ነው ፎጣውን እንዲያስኩት ቀጥ ብለህ እዚህ የመጣሁት ጌታ። መንገድ ላይ ነው ያደርከው? አዎ ውጭ ነው ያደርኩት ጌታ። ምንድን ነው የተማርከው? ኦንሳይት ኮንስትራክሽን ማናጅመንት ተምራል? ተመርቃል? ግን ውጭ ታድራለህ። አንድ ዩኒቨርሲቲ ገብቶ ተምሮ የወጣ ወጣት መንገድ ላይ ፎጣ ለብሶ ሲተኛ ይገርማል። ቀን ያስጎነብሳል፣ እግዚአብሔር ያነሳል፣ እግዚአብሔር ያነሳል። የሰው ክብር ያልቃል፣ ያንተ ግን ይዘልቃል፣ ያንተ ግን ይዘልቃል። ቀን ያስጎነብሳል፣ እግዚአብሔር ያነሳል፣ እግዚአብሔር ያነሳል። የሰው ፍቅር ያልቃል፣ ያንተ ግን ይዘልቃል፣ ያንተ ግን ይዘልቃል።